ሴት አግብተሃት ወደ አረብ ከሀገር ውጭ ወደ ሳውዲ መሸኘት እንዴት ይታያል? እኔ ከሆንኩ አግብተሃት መሸኘት ያልከኝ እኔ አላደርኩም። እኔ ወጥቼ እሰራለሁ። ስደት ውጭ አልሰራም። ከሸሪያ አንግል እንዴት ይታያል ጉዳዩ? እኔም በሸሪያ አንግል ነው እየተናገርኩኝ ያለሁት። ሰው እንዴት ነው ሚስት አግብቶ ሳኡዲ ልካታል? ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል ገበያ ላይ። ከገዛ በኋላ ይሄን ባሪያውን በቃ እየሰራህ አምጣ ይለዋል። እሱ ቁጭ ብሎ እዛ ቀኑን ሙሉ ያ ባሪያው ሰርቶ ያመጣል ገንዘብ ተቀብሎ ማታ ላይ ይበላል አለቃ። ከዛ ጠዋት ደግሞ ይወጣል ያ ባሪያ አሁንም ሰርቶ ደግሞ ያመጣል ያንን ገንዘብ ላለቃው እየሰጣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል? ባል የሆነ ገንዘብ እንትን ይልና ሚስቱን ይልካታል። እየሰራች ወሩን ሙሉ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ? ደሞዝ ስንት ነው? መቼ ነው የሚገባው? ምንዛሬ ስንት ደርሷል? ላኪ ቶሎ በይ ይላታል። ከዛ እስልምና ፈቅዶልናል ይላሉ። ወላሂ ይህን እስላም አልፈቀደም። ይሄ ዘመናዊ ባርነት ነው። ዘመናዊ ባር ያው እንትኑ የተቀየረው ወደ ውጭ ሄደች በሚለው ስም ነው እንጂ የተቀየረው ያንኑ ቀደምቶች ሲያደርጉ የነበሩት እያደረጉ ያለ። ወንድ ልጅ ነው ሰርቶ ማስተዳደር አለበት ሚስቱን። ነቢያችን ሰለላሁ ዐለይሂ ወሰለም ወጣቶችን ሲናገሯቸው ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ብሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አያችሁ፣ የጋብቻ ጣጣ በወንድ ልጅ ላይ የተጣለ የሆነ ኃላፊነት ነው። ሴት ልጅ አይደለችም ሰርታ የምታስተዳድረው። ገብቷችኋል? ወንድ ልጅ ቁጭ ላለ ውስጥ እሷ ወጥታ ትሰራለች ምናምን። እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በእግሩ ላይ ሰቅሎ ከዚያ ያስልቃታል፣ ይበላል። ኒዛሙ ተቀየረ፣ ህይወት ተበላሸ፣ ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል። ሚስት ቤት ውስጥ ፏ ብትን ብላ በቃ ልጆቿን በዲን በአክላቅ ላይ ታሳድጋለች። ምን ትላለች ምናምን። አሁን እሱ ነው በቃ ቤት ውስጥ ቁጭ ብሎ እሱ ደሞዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራሉ። ወላሂ ህይወት አያምርም እንደዚህ። ሴት ልጅ በዛች በምታሳሳ ሰውነቷ ደክማ ለፍታ ብሎ ምናምን እንትን ይላል። ይሄ ተገቢ አይደለም። ይሄ ተገቢ አይደለም። አደምን ዓለይሂ ሰላም አላህ ስብሐነሁ ወተዓላ አንተ ከገነት ከወጣህ የመስራት ኃላፊነት በአንተ ላይ ነው ብሎ ይህንን ህግ አውጥቶለታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። አደም ሆይ አለው አላህ ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተም ለሚስትህም ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ ከጀነት እንድትወጡ እንዳያደርጋችሁ የኔን ትእዛዝ እንድትጥሱ አድርጎ